አልተዘዋወረችም። ከባለፈው ክፍል ይቀጥላል። በቃ አረገዝኩ። በቃ አለቀ። ልክ የሚወዱትን ሰው መቃብር እርሜን ላወጣ ነበር የሄድኩት። ባሌን እየጎተትኩ ወደ ለቅሶ ቤት ሲወስዷችሁ ኃይሉ ጋር እያሉ የሚሄዱ ምስኪኖች ምንኛ ያሳዝናሉ። ባሌ እንደዛ ነበር። ምሳ በልተን ዮናስ የዋጤ ቆጡን ሲያወራ ስለፈረደባት አሜሪካ ፊት ለፊት አብርሃም ሲገባ አየሁት። ልክ የዓመት ቀጠሮ እንደያዘ ሰው ከዚያ በፊት ለዓመት በአካል አላየሁትም ነበር። ልቤ ተመንጠቃ ልትወጣ ምንም አልቀራትም። ትንፋሽን ዋጥ አድርጌ ያላየሁት ለመምሰል ሞከርኩ። አይቶኛል፣ ተያይተናል። በጣም የሚያሳዝነው ነገር ትንሽ እንኳን አልደነገጠም። ፍቅረኛውን ወንድሟ ጋር ተቀጣ ያያት ወንድ እንኳን ከዚህ የተሻለ ይደናበራል። ተረጋግቶ 1-3 ጠረጴዛ ያህል ርቆ ፊት ለፊት የተቀመጠ። ፊት ለፊቴ ሌላ ቦታ አልነበረም ነበር። ትዕቢቱ ነው። ሌላ ወንድ ጋር ስላየውሽ አልቀረም፣ የራስሽ ጉዳይ ነው። ወደ ጠረጴዛው ሳቀረቅር አንዳች ኃይል ፀጉሬን ይዞ ወደ ኋላ የሚጎትተኝ ይመስል ቀጥ ብዬ የማየት ፍላጎቴ ያሸነፈኝ 10 ጊዜ አየዋለሁ። አምሮበታል። እንደ ሁልጊዜው እጅጌ ክንዱ ላይ የተጠቀለለ ሰማያዊ ሸሚዝ ለብሷል። አስተናጋጁ ሊታዘዘው ሲሄድ እንደሚቆይ ነገረው። ተቃጠልኩ። አለማዘዙን ያወቁት አስተናጋጁ ትሪውን እንደያዘ ሄዶ አንዱ ጥግ ሲቆም ነው። ሴት እንደቀጠረ እርግጠኛ ነበርኩ። ነግሮኛል፣ አሳይቶኛል። ሴት ሲቀጥር ሁልጊዜ ቀድሞ ከተገኘ የቀጠራት ሴት እስክትመጣ ምንም አያስብ። የቀጠራት ሴት ነች አውቄያለሁ። ውስጤ ባህር በሚያህል እንባ ሲሞላ ታወቀኝ። ያውም የፈላ የሚንተከተፍ እንባ። እርግጠኛ ነኝ ሴት ነች። ስለ እኔ ምንም አይላትም። እንደ ሌሎቹ ያለፍኩና ያለፈብኝ አዲስ ልጅ ነኝ። ባለቅስ የሬስቶራንቱ ሳህንና ማንኪያ ሁሉ የሚያንሳፈፍ ውሃ ቤቱን የሚሞላው እስኪመስለኝ እንባ ብቻ ነበረ ውስጤ። አምላኬ ሆይ እንባዬን ድንገት እንዳይዘረገፍ እርዳኝ እያልኩኝ የምትመጣዋን ሴት ለማየት ነፍሴ ተስገበገበች። ምን ታደርግልኛለች? ምንም አልቀረልኝም። እዚህ ባል ያወራል፣ ምን እንደሚያወራ እንጃ። ለደቂቃ እንኳን ዝም ቢል ምን ይሆናል? እዚያ አሜሪካ የሰው ያለ ብሎ እንደመጣው አይኖቼ በባሌ ትከሻ ላይ አሻግረው ባሌ እንዲሆን የምመኘውን ሰው ይመለከታሉ። የግድ የለሽ አይኖቹ አካባቢውን ይቀኛል። ሄደሽ እቀፊው ይለኛል። ሳሚው እዚሁ ልብስሽን አውላልቀሽ ባልኪ ይለኛል። ደግሞም ፊቴ በቀረበው ሰሃን ብርጭቆ ምናምን አናቱን በዩ የሚለኝም ክፉ ሀሳብም አለ። አሁን መታጠቢያ ቤት ደርሼ ብመለስ ወንበሬን ስቼ እሷ አጠገብ መቀመጥ ይመስለኛል። ምንድነው አሁን ይሄ የተረገመ ልጅ ኖሮት ያገባው እሱ የሌለው? ምን ባሌ ለመሄድ ሲዘጋጅ እንሂድ እያልኩ ሳጣድፎ የነበርኩት ራሴ ነኝ። ቡና እንደምፈልግ ነገርኩት። ሱሰኛ ሆነሻል ብሎ ፈገግ አለ። ለቀልድ ትንሽ ሳንቲሞችን ቲፕ እንደወረወረ አይነት ፈገግ አልኩለት። ይህ ፈገግታዬ ያቆነጠንጠዋል። እዚያ ጋር ለተቀመጠው ፍጡር ግን 32 ጥርሴን አገር እስኪያይ ብገለፍጥ ግድ አይሰጠውም። መናቅ እልህ አጋብቶኝ ሆን የወደድኩት ወይስ መውደዴን ይህን ያህል መናቂ በጸጋ እንድከፈል ያደረገኝ? በዚያች ቅጽበት አብርሃም ስልክ ሲያወራ ነበር። የሚለውን ለመስማት ጆሮዬን ባቆምም እንዲሁ ከድምፅ በስተቀር መልእክቱ አልተሰማኝም። ድንገት ተነስቶ ወጣ። ወዴት ነው ብዬ ለመጮህ ቃቶኝ ነበር። ያዘዝኩትን ቡና ሲጠጣ ውስጤ የተገላበጠ ሊመስለኝ ይታገለኝ ጀመር። ተነስቼ ወደ መታጠቢያ ቤት ወጥኩ። አስመለሰኝ። ተቃጠልኩ። የታባቱ ሊያገኛት ይሆን? ድፍን የአዲስ አበባ ሬስቶራንቶች፣ ካፍቴሪያዎች በአንድ ጊዜ ብዙ ሺህ ሆኜ መገኘት አማረኝ። በዚህ ሰዓት ለእኔ ይህ ሰው የቀጠራት ሴት ማየት ምንም ነገር ከማየት በላይ ጉጉቴ ነበር። ሴት ናት አውቄያለሁ። ቦታ ቀይሮ እንደቀጠራት አውቄያለሁ። እንደወጣ የመጣልኝ ቡና ሳልቀምሰው ቦርሴን አነሳውና እንሂድ አልኩት። ባሌ ግራ ተጋብቶ አንዴ ቡናውን ሲመለከት እቤት ሄደን አሪፍ ቡና አፈላለሁ አልኩት። ተፍነከነከ። ጅል
መቼም ቡና አሪፍ ሆኖ አያውቅም። ይህን እንዴት ይረሳል? ማናት? ረጅም የሚያማምሩ እግሮች ያሏት ቀይ ሴት። እግር ይወዳል እንደ ውሻ። ጠይም፣ ዳሌዋ ሰፊ ኮሌጅ ተማሪ ወጣት። ግጥም ምናምን አደንቃለሁ የምትል ቀልቃላ የ19 ዓመት ልጅ። የሆነች ግን 26 ዓመት ነው የምትል ኑሮ የተመቻት የ37 ዓመት ሴትዮ። ማናት? የማላውቃት ሴት ጋር የማውቀው ቤት፣ የማውቀው አልጋ ላይ የማውቀው ሰውነቱን ማየት ራሴን አዞረው። ስልኬን አውጥቼ መልሼ ወደ ቦርሳ ያስገባሁት። ባሌ ጎን ሆኜ ልደውልለት ምንም አልቀረኝም። ባሌ ያወራል። በእርግዝና ወቅት ቡና መጠጣት ጥሩ እንዳልሆነ በሰፊው እያብራራ ነበር። መላ ሰውነቴ ሚጥሚጣ እንደተነሰበሰበት ሁሉ ተንገበገበ። ባሌ ጋር ሲያየኝ ለምን አልቀናም? አውቃለሁ አይቀርም። ለእኔ ግድ እንደሌለ አውቃለሁ። በሽተኛ ነው። አንድ መንገደኛ ይቅርታ አንዴ ስልክ ልደውልበት ቢለው እንደሚሰጠው ሁሉ ይቅርታ አንዴ ፍቅረኛን እዚህ መንገድ ተሻግሮ ያለው አልቤርጎ ስጪ ልተኛት ቢለው ወደ ሰውየው ገፋ አድርጎኝ እስክመለስ ግጥም እየጻፈ የሚጠብቅ አይነት ሰው ነው። ምን አይነት ወንድነት ነው ይሄ? ሌላ ሁሉ ነገር ይቅር፣ ለምን ለራሱ ክብር አይኖሩም? አለ ክፍሌ ወደ ሰው ወዶ አይደለካ የሚባልገው። ለምን ከዚህ ሁሉ ነገር በኋላ ተወኝ? አውቃለሁ በቃን የሚል ቃል ከአፉ ስላልወጣ ራስሽ ተውሽኝ እንጂ እኔ አልተውኩሽም እንደሚል ሰምቻለሁ። ከአሜሪካ የመጣ ሰው ለማግባት ተውችኝ እንደተባለ። ይተወኝ ግን እሱ ነው እያለው ሰውነት ብቻ ያደረገኝ። ለምን ተወኝ? የወተት ጥርስ እንደሚባለው የወተት ፍቅረኛ አለው። ጊዜው ሲደርስ ከልባችን ድድ ላይ ነቅለን ጥለን ዋናውን ፍቅር የሚያበቅሉበት፣ በልጅነት እንዳልደመቁበት የፈገግታ ሀሁ እንዳልተማሩበት። እኔ ለሱ የወተት ጥርስ ነበርኩ። የፍቅር ፈገግታ በሆንኩበት የህይወት ድድ በቅዬ የተነቀለ። ገና መነቃነቅ ሲጀምር ከስር ሌላ ህይወት እየበቀለ መሆኑ ገብቶኛል። ገና ሊነቅሉም ሲያነቃንቁን ይሆናል እንዳንል የመጀመሪያ ፍቅረኛ ጋር ጋብቻ አይሰምርም በሚል ፈሊጥ አለማምደውናል። ዘፈን ሁሉ አላቸው። ምን ያለው አሞራ ከዛፍ ይሟገታል፣ ከወደዱት ጋር ማን ሲኖር አይቶታል። የእውነት ግን እፎይ ብዬ ያረፍኩበት ዛፍ ነበርክ ዋዶሽ ለኔ። ብሟገት ለምን ወቅስሃለሁ? ማን ነው ለርስቱ የማይሟገት? ሰዎች እንኳን ለህይወት ለ70 ሳንቲም እንዴት እንደሚሆኑ ጠንቅቄ የማውቅ አካውንታንት ነኝ። ለምን ይሄን ያህል ያቃልሉታል? ሌላው ይቅር፣ ከዛፍ የሚሟገተው አሞራ ክንፍ እያለው መብረር እየቻለ ከግንድ ጋር እሟገታለሁ ያሉ። መብረር የማይችሉ ሰዎች ለምን አይበሩም እያሉ ሲዘባበቱ ለመብረር ክንፍ ብቻ በቂ መስሏቸው ነው መቼስ። ለሌሎቹ በማይታይ ቋጠሮ ክንፋቸውን ስታስር ከመካሪ በላይ የምናውቀው መብረር ሩቅ ትሆንብናለች። አንዳንድ ያልታደሉ ወንዶች አሉ። ባንወዳቸውን ሁሉን ነገር ስንጨርስ አያሌው ከህይወት ተሸፍነው ስንባረር በትዳር ስም እንደ ሪሳ ሳጥን የምንከተትባቸው። ትዳር ለአንዱ የህይወት ጅማሬ ለሌላው ፍጻሜ ሲሆን ደስ አይልም። ሁሉም ነገር ጨራርሰው የፍቅር ቅራሪ እንኳን ተለቅልቆ የተደፋበት ባዶ ሰውነትን በቬሎ ገንዞ ባል የሚሉትን የሪሳ ሳጥን ውስጥ ሲጥሉ ሰርግ እልል የሚባልበት ለቅሶ ነው። ለልጆች በሉ የተራረፈውን ብሉ ተብሎ እንደሚሰጥ አይነት የተራረፈ መንፈስና ስጋ የሚቀርብላቸው ረሃብተኞች ናቸው እና ረሃቡ መለስ እስከሚልላቸው የተራፊ ጣዕም አይገባቸውም። ባል ብዬ ያገባሁት ምስኪን እንደዚህ ነበር። ከመሬት ተነስቼ ሳየው እበሳጫለሁ። ነገረ ስራው ሁሉ ደሜን ያፈላዋል። ማታ ሲገባ ቀንሽ እንዴት ነበር ብሎ ከፈሬን ሲስመኝ ቃለ ጥፊ ባጠናግረው ደስታዬ። ምን አገባው ስለ ቀን? የቱ ቀን? ቀን መቁጠሪያ ይቼ እንደ ትልቅ ቀመር ቀንሽና ደምሬ ካልሆነ ቀኑ ሰኞ ይሁን አርባ አላውቅም። የምወዳት ቅዳሜ እንኳን ዞራ ስትመጣ የምሰማው ከሌሎች ነው። ዛሬ ቅዳሜ ነው ሲል በቤት ስንደርስ ቃል የገባሁለትን ቡና ላፈላ ይቅርና አንድ ቃል አላወራሁለትም። መኝታ ቤት ገብቼ ጥቅልል ብዬ ተኛሁ። የማይወዱትን ሰው አግብቶ መኖርና የማይወዱትን ሰው አግብተው እየኖሩ የሚወዱትን መናፈቅ ሌላ ነገር ነው። ከሁለት መጥፎ አንዱን ምረጭ ቢባል የመጀመሪያ ይሻላል። ምስኪን ያገሬ ልጅ ነው በድህነት ተጠብሶ በስደት በሰው ሀገር ተንከራቶ ላቡንና ጉልበቱን ገብሮ እዚህ ደረሰ። እንደ ሰው ሚስት አግብቶ ልጅ ወልዶ ከብዶ የመኖር ጤነኛ ምኞት ያለው ምስኪን ወንድ
ምን አጠፋ? ምን በደለኝ? ቢያንስ ደፋር ነው፣ ማግባትን አይፈራም። እኔ ነኝ ራስ ወዳዷ፣ ሳላፈቅረው የማስነው። እስኪወጣልኝ ተነፋረኩ፣ ግን ምንም ይወጣልኝ ነገር አልነበረም። ደግሞ ሌላ ሰበብ አይኔን አባብጦ ሲወጣ ምነው አለቀሽ እንዴ? ይገባኛል፣ እርኩስ ሆርሞኑ ምናምን። ሰው ለሚወዱት ሰው እንዴት እንደሚሆን ድፍንፍን የሚለው